ቻይና ድረሱልኝ አለች። ደቡብ ኮሪያና ጃፓን በኢትዮጵያ አመድ ለምን ተንበረከኩ? ከኢትዮጵያ ሰማይ የተሰነዘረው የዓለም ፈተና ሀያላኑን ያንበረከከው የቅጣት አስፈሪው በትር። ለዘመናት በታሪክ በቅርስ ብቻ ስሟ ሲነሳ የከረመችው ኢትዮጵያ ዛሬ ግን ከሰማይ የመጣ ያልተጠበቀ መልእክት ለዓለም ሁሉ ልካለች። ከአፋር በረሃ ከሚገኘው የኃይሊ ጉቢ እሳተ ገሞራ በረድፍ የተወረወረው አመድ ደመና ሀያላት ሀገራትን በገንዘባቸው በኒውክሌር አቅማቸውና በወታደራዊ ጥንካሬያቸው ሊያስቆሙት ያልቻሉትን የተፈጥሮ ኃይል ይዞ ብቅ አለ። ይህ ክስተት የቅጣት በትር እየተባለ የተሰየመው በከንቱ አይደለም። በሀያልነታቸው በሀብታቸው ዓለምን በእጃቸው አጥብቀው የያዙትን የምስራቅ እስያ ግዙፍ ሀገሮችን ጨምሮ የበርካታ ሀገራትን ሕይወት ለአፍታ አድርጎታል። የሀያላኑ አንገት መድፋት አመድና ኢኮኖሚ። ቻይና፣ ደቡብ ኮሪያ፣ ጃፓን በዓለም ኢኮኖሚ ውስጥ ከፍተኛውን ድርሻ የሚይዙ በቴክኖሎጂ የሰማይና የምድርን መላምት የገለበጡ ሀያላን ናቸው። ግን ቻይና የአቪዬሽን ሽባነት ገጠማት። ሀያልነቷ ያልጠቀማት ቻይና እንደ ዥንዋና ግሎባል ታይምስ ዘገባ ከ40 በላይ በረራዎች ስትሰርዝ አመዱ በደቡብ ምዕራብ በኩል ገብቶ ወደ መካከለኛው ቤጂንግ አቅጣጫ መገፋቱ የአገሪቱን የትራንስፖርትና የንግድ ልብ ቀጥ አድርጓል። ትኩረት ሁሉ ወደ ኢትዮጵያ ሆኗል። የዓለም የንግድ መርከብ የሆነችው ቻይና የአቪዬሽን መስመሯ ሲመሰቃቀል የደረሰው የኢኮኖሚ ጉዳት ከገንዘብ በላይ ሆኗል። መርዛማ ዝናብ የመዝነብ ስጋት ደግሞ በምርጥ የግብርና ቴክኖሎጂዎቻቸው ላይ ጥያቄን አስነስቷል። አሁን ደግሞ ቀጣዩዋ ደቡብ ኮሪያና ጃፓን ናቸው እየተባለ ነው። የቴክኖሎጂ ምሽግ መፈተን። እጅግ ዘመናዊ ኤርፖርቶች አሏቸው። እነዚህ ሀገራት አመዱ መድረሱ ከመረጋገጡ በፊት ከፍተኛ የማስጠንቀቂያ ደወል ደውለዋል። ፊሽካቸውንም ነፍተዋል። በሴል፣ ቶኪዮ፣ ኦሳካ ያሉ ኤርፖርቶች አመዱን ለመቋቋም የሚያስችል ተጨባጭ ቴክኖሎጂ አለመኖሩ የሰው ልጅ ከተፈጥሮ ኃይል ጋር ያለውን ትግል አሳይቷል። አመዱ የአውሮፕላን ሞተሮችንና የበረራ ቁጥጥር ስርዓቶችን አመድ የማድረግ አቅሙ ከኒውክሌር ጦር መሳሪያ ባልተናነሰ መልኩ ስጋት ፈጥሯል ይለናል ሮይተርስ በዘገባው። የዓለምን የጂኦፖለቲካ ካርታ የሚቆጣጠሩት እነዚህ ሀያላን ከኢትዮጵያ በተነሳ የአመድ ደመና ተጽዕኖ ስር መውደቃቸው የፖለቲካ ሀያልነት በድንገተኛ የተፈጥሮ ክስተት ፊት ምን ያህል ደካማና ሽባ እንደሆነ ያሳያል። ለመሆኑ የኢትዮጵያ ሀያልነት በድንገት እንዴት ተገለጠም? የኢትዮጵያ በዓለም የሀያል ሚዛን ውስጥ የራሷ ቦታ አላት። የክስተት ግን በጂኦሎጂካዊ አቅም ምን ያህል አስፈሪና ሀያል እንደሆነች አሳይቷል። ምንም እንኳን ለበርካቶች ባይዋጥላቸውም ሀያላኗ ኢትዮጵያ እሳተ ገሞራው በሺዎች የሚቆጠሩ ኪሎሜትሮችን አልፎ በቀይ ባህር በአረቡ ዓለም በህንድ አቋርጦ እስያ መድረሱ አመዱን የገፋው የሰማይ ነፋስ ምን ያህል ኃይለኛ እንደነበር ያሳያል። ዓለማዊ ተጽዕኖውን ስንፈትሽ ኢትዮጵያ ይህንን ኃይል የመቆጣጠር ፍላጎትም ሆነ ዓላማ ባይኖራትም የተፈጥሮ ሀብቷ ቮልካኒክ ለአቪዬሽን ዘርፍና ለአየር ንብረት የሚፈጥረው ተጽዕኖ ከየትኛውም የጦር መሳሪያ በላይ ዓለም አቀፍ ትኩረትን እንዲያገኝ አስችሏታል። አመዱ የሚበርበት ከፍታ ከ10 እስከ 15 ኪሎ ሜትር የናሳ መረጃ መሆኑን ተነግሯል። ግዙፍ የበረራ መስመሮች የሚሄዱበት በመሆኑም ኢትዮጵያ ሳትነካ የዓለም በረራ ስለማይሳካ ኢትዮጵያ ደግሞ እነዚህን በረራዎች እንዳቆመች እየተነገረ ነው። የአቪዬሽን ዘርፉ የዓለም ኢኮኖሚ ቀጥሎ የያዘው የደም ስር ነው። የሮይተርስ ዘገባም ይህን የቅጣት በትር ምን ያህል እንደጎዳው ያብራራል። ክልል ሀገር ይላል ቻይና፣ ህንድ፣ ዓለም አቀፍ የአየር መንገዶች፣ ደቡብ ኮሪያ፣ ጃፓን ብሎ በዝርዝር አውጥቶታል። ተጽዕኖም አቪዬሽኑን ሽባ አርጎታል ይላል። ህንድ የአየር መንገዷን ዘግታለች። ዓለም አቀፍ የአየር መንገዶች ደግሞ ከደህንነት ውጪ መሆናቸው እየተነገረ ነው። ከፍተኛ የማስጠንቀቂያ ደረጃ ላይም ደርሰዋል። ኢትዮጵያ በጂኦሎጂካዊ አቅም ምን ያህል ሀያል እንደሆነች ዓለም በዓይኗ አይታለች። የገንዘብ፣ የኒውክሌር፣ የቴክኖሎጂ አቅም የተፈጥሮን ኃይል ሊገታ እንደማይችል ይህ ክስተት ትልቅ ትምህርት ለዓለም እየሰጠ ነው። ከኢትዮጵያችን የተነሳው የቅጣት በትር በእስያ ሰማይ ላይ የተንሰራፋው የአመድ ስጋት ሀያላኑን በተለይ አስፈርቷል።
ከ10 ሺህ ዓመታት በላይ ዝም ብሎ ከሰነበተው ከኢትዮጵያ ሰሜናዊ ክፍል ከአፋር ክልል ከሚገኘው ኃይሊ ጉቢ እሳተ ገሞራ የተተኮሰው የእሳተ ገሞራ አመድ ደመና በዓለም አቀፍ የአቪዬሽን ዘርፍና በእስያ ሀገሮች ላይ ከፍተኛ ስጋት መፍጠሩን የዓለም የዜና ምንጮች በስፋት ዛሬም እየዘገቡት ነው። ይህ የቅጣት በትር የሚል ስያሜ ያገኘው ክስተት ኢትዮጵያን ሳይነካ በቀይ ባህር አቋርጦ በመካከለኛው ምስራቅና በህንድ በኩል በመጓዝ አቅጣጫውን ወደ ምስራቅ እስያ በማድረግ የበርካታ ሀገራትን ህልውና እየፈተነ ይገኛል። ኃይሊ ጉቢ እሳተ ገሞራ በቅርቡ ፈንድቶ ከፍተኛ አመድ ወደ ሰማይ እስከ 14 ኪሎ ሜትር ይህ ማለት 45000 ጫማ ከፍታ ላይ ከፍቶታል። የአመድ በከፍተኛ ፍጥነት ባለው የሰማይ ነፋስ ተገፋፍቶ ጉዞ ጀመረም። ቀይ ባህርን አቋርጦ ወደ የመንና ኦማን አረቡ ዓለም ገብቷል። አረቢያን ባህር ተሻግሮ ወደ ምዕራብና ሰሜናዊ ህንድ ደርሷል። ህንድ እንደዘገበችው የአመድ ደመናው ከጉጃራት፣ ራጃስታን፣ ደልሂ፣ ኤንሲአርን አልፎ ወደ ቻይና አቅጣጫ መጓዙን የህንድ የአየር ንብረት መምሪያ አስታውቋል። የእሳተ ገሞራው አመድ ደመና የህንድን ሰማይ ለቆ ከወጣ በኋላ አቅጣጫውን ወደ ቻይና ምስራቅና ሰሜን ምስራቅ አድርጓል። በረራ ተሰርዟል። ቻይና የአቪዬሽን ደህንነትን ለማረጋገጥ ከ40 በላይ በረራዎች መሰረዟን ዥንዋና ግሎባል ታይምስ የተሰኙት የቻይና መገናኛ ብዙሃን ዘግበውታል። አቅጣጫ ለውጡ ደግሞ ከፍተኛ ስጋትን አምጥቷል። በመጀመሪያ በደቡብ ምዕራብ ቻይና በኩል ገብቶ የነበረው የአመድ ደመና አቅጣጫውን ቀይሮ ወደ ቻይና መሃል ሀገር ወደ ቤጂንግ አቅጣጫ እየተገፋ መሆኑ ስጋት ፈጥሯል። ግብርናዊ ማስጠንቀቂያም ቻይና አውጥታለች። አመዱ የሰልፈር ዳይኦክሳይድ እና የመስታወት ቅንጣቶችን ሊይዝ ስለሚችል ዝናብ በሚዘንብበት ጊዜ መርዛማ ሊሆን ስለሚችልም ሁኔታዎች በጣም አስጊ በመሆናቸው የግብርና ባለሙያዎች ማስጠንቀቂያ ተሰጥቷቸዋል። ቀጣይ አቅጣጫው አስፈሪው ደግሞ ደቡብ ኮሪያና ጃፓን ነው። የአመዱ ደመና ከቻይና አልፎ ወደ ምስራቅ አቅጣጫ በመጓዝ ላይ በመሆኑ ቀጣይ ስጋት የሚገጥማቸው ሀገሮች ደቡብ ኮሪያና ጃፓን ሊሆኑ እንደሚችሉ የሚጠቁሙ ዘገባዎች ወጥተዋል። እነዚህ ሀገሮች የዓለምን ታላላቅ የትራንስፖርት መስመሮች አካል ስለሆኑ በእነሱ ላይ የሚደርስ ማንኛውም የአቪዬሽን መስተጓጎል የዓለምን ኢኮኖሚ ሊያንኮታኮት ይችላል። የናሳ መረጃና የአመዱ ከፍታ የናሳ የሳተላይት መረጃን ጨምሮ ሌሎች የአየር ሁኔታ መከታተያ ማዕከላት እንደዘገቡት ከፍታው የአመድ ብናኙ ያለው ከመሬት ወለል በላይ ከ10 እስከ 15 ኪሎ ሜትር ከፍታ ላይ ሲሆን ይህም ከአብዛኞቹ የአየር ስርዓቶች ሁኔታ ደመናዎችን በላይ ነው። የአቪዬሽኑ ስጋት ደግሞ የከፍታ የዓለም አቀፍ በረራዎች የሚበሩበት ስለሆነም የአውሮፕላን ሞተሮችን የመጉዳት ቮልካኒክ አሽ ኢንክሉድድ ኢንጌጅ ፌለር እና የራእይ ችግር የመፍጠር ከፍተኛ አደጋ አለው። ይህ ነው የዓለም የአየር መንገዶች በረራዎች እንዲሰረዙና እንዲዘገዩ ያስገደዳቸው። ሰማይን ማደብዘዝ አመዱ በፀሐይ ላይ በመንሳፈፉ ምክንያት ፀሐይን ሊያደበዝዛት ሰማዩንም ደብዛዛና ጭጋጋማ ሊያደርግ በማለዳና በማታ ጠንካራ ድንግዝግዝ ቀለም እንዲታይ ሊያደርግ ይችላል ተብሏል። ስትሮንግ ትዋይላይት ክላውድስ ይሉታል። የአቪዬሽን ሽባነቱ ደግሞ በርካቶችን አስግቷል። እንደ ሮይተርስ ዘገባም አቪዬሽን ዘርፉን በማመሰቃቀል የዓለም አቀፉን አየር ትራንስፖርት አደጋ ላይ ጥሏል። እንደ ኤር ኢንዲያ እና አካሳ ኤር የመሳሰሉት አየር መንገዶች ወደ መካከለኛው ምስራቅ የሚያደርጉትን በረራዎች ሙሉ ለሙሉ ሰርዘዋል። ኢትዮጵያ ክስተቱ የተነሳው ከኢትዮጵያ ቢሆንም የንፋሱ አቅጣጫ አመዱን ወደ ምስራቅ በመገፍተር ኢትዮጵያ በከፍተኛ ደረጃ አልተጎዳችም። ስጋቱ በዓለም አቀፍ የበረራ መስመሮችና አመዱ በተጓዘባቸው ሀገሮች ላይ ያተኮረ ሆኗል። ይህ ከኢትዮጵያ የተነሳው የተፈጥሮ ክስተት የዓለምን ጂኦግራፊያዊ ርቀት በአጭር ጊዜ ውስጥ አቋርጦ በብዙ አህጉራት ላይ ስጋት መፍጠሩ የተፈጥሮን ኃይልና የዓለም ትስስርን አጉልቶ የሚያሳይ አሳሳቢ ጉዳይ ነው። የክስተት በርካቶችን አስጨንቋል። በዚሁ ከቀጠለም እጅግ ብዙ ውድመትና መስቀልቅሎች ሊፈጠሩ ይችላሉ እየተባለ ነው። የሀያላኑ ሚስጥርን ደግሞ እንፈትሸው። የኢትዮጵያ አመድ ጃፓንና ኮሪያን እንዴት አስጨነቀም? በመጀመሪያ በቻይና ላይ ከፍተኛ ስጋት የጣለው ከኢትዮጵያ የተነሳው የአመድ ደመና ኃይሊ ጉቢ ቮልካኒክ አሽ ክላውድ በከፍተኛ ፍጥነት በመጓዝ የዓለምን የቴክኖሎጂና የኃይል ማዕከላት ወደ ሆኑት ወደ ደቡብ ኮሪያና ጃፓን አቅጣጫ መግባቱ መረጋገጡን የዓለም አቪዬሽን ማዕከላት ዘግበዋል። የቶኪዮ እሳተ ገሞራ አመድ ማስጠንቀቂያ ማዕከል የዓለምን የአቪዬሽን ደህንነት ከሚቆጣጠሩት 9 ዋና ዋና ማዕከላት አንዱ የሆነው ቶኪዮ
ቪኤኤሲ የኢትዮጵያውን አመድ ክስተት መከታተል ጀምሯል። ይህ ማለት የአመድ ደመናው በእስያ በኩል ከህንድና ከመካከለኛው እስያ አልፎ ወደ ምስራቅ ትራንስፖርት መስመሮች መግባቱን በይፋ ተረጋግጧል ማለት ነው። የጉዞ ትንበያውን ስንፈትሽ የፍላይት ራዳር 24ን ጨምሮ ሌሎች ትንበያዎች እንደሚያመለክቱት አመዱ ከቻይና ከምያንማር ክፍሎች አልፎ ወደ ጃፓን ደቡባዊ የባህር ዳርቻ ሊደርስ ይችላል ተብሏል። ምንም እንኳን በጃፓንና በደቡብ ኮሪያ ኤርፖርቶች ላይ ወዲያውኑ ስለተሰረዙ በረራዎች የተለየ መረጃ ባይኖርም በመንገድ ላይ ያሉት በረራዎች ላይ የተፈጠረው ችግር የእነዚህን ሀገራት አየር መንገዶች ነክቷል። አንደኛው የቶኪዮ በረራ መሰረዝ ነው። AI 358 የህንድ አየር መንገድ ኤር ኢንዲያ ከዴልሂ ወደ ቶኪዮ ሊያደርገው የነበረውን በረራ አመዱ አቅጣጫውን እየቀየረ መሆኑ ሲታወቅ ከመነሳቱ ጥቂት ቀደም ብሎ መሰረዙ ጃፓንና አካባቢዋን በከፍተኛ ፍጥነት እየተቃረበ መሆኑን የሚያሳይ ዋነኛ ማስረጃ ነው። ሁለተኛው የአውሮፕላን ምርመራ ነው። እንደ ኤር ኢንዲያ ያሉ ግዙፍ ኩባንያዎች ወደ ጃፓንና ደቡብ ኮሪያ በሚያደርጉት የበረራ መስመር የሚጠቀሙ አውሮፕላኖችን በአመዱ የተጎዱ አካባቢዎች ላይ መብረራቸውን ተከትሎ ለጥንቃቄ ሲባል ምርመራ እንዲያደርጉ ተገደዋል። ይህ ደግሞ በጊዜ ሰሌዳቸው ላይ ከፍተኛ መዘበራረቅ ፈጥሮባቸዋል። ሌላው የሀያላኑ አንገት መድፋትና ጂኦፖለቲካዊው ትምህርት ነው። ሀብትና መከላከል። ቻይና፣ ጃፓንና ደቡብ ኮሪያ በአቪዬሽን ቴክኖሎጂ ውስጥ ዓለምን የሚመሩ ግንባር ቀደም ሀገራት ናቸው። በዘመናዊው የመከላከያ ስርዓታቸውና በቢሊዮን ዶላር በሚቆጠረው ሀብታቸው ይህንን ከምድር ወለል በላይ ከ10 እስከ 15 ኪሎ ሜትር የሚጓዝ ተምዘግዛጊ አመድ መከላከል አልቻሉም። የኒውክሌር ኃይል ደካማነቱን እስኪንየው። ሀያላኑ ሀገራት ኒውክሌርን ጨምሮ በየትኛውም አደጋ ላይ የመከላከያ አቅም ሲኖራቸው የእሳተ ገሞራ አመድን ግን የመስታወት ቅንጣቶችን በመያዝ የአውሮፕላን ሞተሮችን የመግደል፣ የማንደድ፣ ባዶ የማድረግ፣ አመድ የማድረግ አቅም አለው። የኢትዮጵያ አመድም ከየትኛውም የሰው ልጅ ከተሰራ የጦር መሳሪያ በላይ የዓለምን የንግድ እንቅስቃሴ አመሰቃቅሎታል። ለመሆኑ ከኢትዮጵያ የተነሳው ይህ አመድ ኢትዮጵያን ባለም መድረክ ምን አይነት መነጽር እንዲመለከታት ሆነም? የክስተት ያለምንም ዓላማ ኃይል ወይ ደግሞ ጦርነት ኢትዮጵያ በጂኦሎጂካዊ አቅም ከፀሐይ በታች ያሉትን ጃፓንና ደቡብ ኮሪያን ጨምሮ የዓለምን ግማሽ ክፍል ላይ ተጽዕኖ የመፍጠር አቅም ያላት ሀገር መሆኗን አስመስክሯል። ይህ ሀያል አመድ ኢትዮጵያ ታመነም አልታመነም ሀያልነቷ ታይቷል። የሚመራቸውን ቢኖሩ መዋጥ ግድ ነው። ይህ መረጃም የኢትዮጵያን የተፈጥሮ ኃይልና የሀያላኑን አገራት ድክመት የዳሰስንበት ነው። የአመድ ደመናው የጎዳቸው የአረቡ ዓለም የህንድ አቪዬሽን ላይ ያተኮረ ደግሞ ትንሽ እንበላችሁ። ከቀይ ባህር እስከ ህንድ የአረቡ ዓለምና እስያ ሀያላን ላይ የደረሰው ድንጋጤን እስኪንፈትሸው የንግድና የዘይት መስመሮች መዘጋት፣ በቀይ ባህር የተጀመረው በትር፣ ከኢትዮጵያ ኃይሌ ጉቢ እሳተ ገሞራ የተተኮሰው የቅጣት በትር በአረቡ ዓለምና በህንድ ውቅያኖስ መስመሮች ላይ ሲደርስ የዓለምን የኃይልና የፋይናንስ ማዕከላት በድንገት አንቀጥቅጧቸዋል። እነዚህ አካባቢዎች የዓለምን የነዳጅ ፍሰት የሚቆጣጠሩ ግዙፍ የንግድ መተላለፊያዎች ናቸው። የዩናይትድ አረቡ ኤምሬትስ የባህር ሰላጤው ድንጋጤ። ዱባይና አቡዳቢ የዓለም ፋይናንስና የአቪዬሽን ትስስርን የሚመሩ ግዙፍ ማዕከላት ናቸው። ነገር ግን የአመዱ ደመና ከቀይ ባህር አልፎ ወደ የባህረ ሰላጤው ክልል ሲደርስ ኤምሬትስ ኤርላይንስ እና ኢትሃድ፣ እነዚህ ዓለም አቀፍ አየር መንገዶች በሺዎች የሚቆጠሩ በረራውን በዓለም ዙሪያ ያከናውናሉ። የአመዱ ደመና ወደ ኳታር፣ ሳውዲ አረቢያ፣ UAE የአየር ክልል መቃረቡን ተከትሎ ወደ ምስራቅ እስያ የሚደረጉትን በርካታ በረራዎች የማዘግየትና የማቆም ስራዎች እንዲከናወኑ ተደርገዋል። የዘይት ኢኮኖሚው ሽባ ሆኗል እያለ ነው መረጃው። የአረብ ሀገራት የዘይት ምርቶች፣ ሌሎች የንግድ ሸቀጦችን በብዛት በየብስና በአየር የሚያጓጉዙት በዚህ መስመር ነው። የአቪዬሽን መቆራረጥ የፋይናንስና የንግድ ፍሰትን ለሰዓታት መግታቱ የነዳጅ ገበያ ላይ ከፍተኛ ስጋትን ፈጥሯል። የዱባይ ዓለም አቀፍ አውሮፕላን ማረፊያ በአመዱ ምክንያት ስጋት ውስጥ መግባቱ የዓለምን የትራንስፖርት ደህንነት አደጋ ላይ የሚጥል ታላቅ ክስተት ሆኗል። ህንድ የደቡብ እስያ ኃይል
ትንኮሳ። ህንድ በህዝብ ብዛትና በፍጥነት በማደግ ላይ ባለው ኢኮኖሚዋ ዓለምን እየፈተነች ያለች ሀያል ሀገር ናት። ከኢትዮጵያ የተነሳው አመድ በሰሜንና ምዕራብ ህንድ ላይ ከፍተኛ ጉዳት አድርሷል። አንደኛው አቪዬሽን ነው። የበረራ ሰረዛዎች ኤር ኢንዲያ ከአሜሪካ፣ አውሮፓና መካከለኛው ምስራቅ ወደ ዴልሂ የሚበሩትን በረራዎች አመዱ በከፍተኛ ከፍታ ከ10 እስከ 14 ኪሎ ሜትር ላይ መገኘቱን ተከትሎ መሰረዙን አረጋግጧል። የቦምቤ እና ደልሂ ኤርፖርቶች በአመዱ መዘግየት ምክንያት በትራንስፖርት ሰዓት ላይ ከፍተኛ መዛባትና መጓተቶች ተፈጥረዋል። ሌላው የግብርና ስጋት ነው። ልክ እንደ ቻይና በሰሜናዊ ህንድ ባሉ ግዛቶች የኢትዮጵያው አመድ የመርዛማ ዝናብ አደጋ ሊያስከትል እንደሚችል የህንድ የአየር ንብረት መምሪያ ባለሙያዎች አስጠንቅቀዋል። አመዱ የህንድ የቱሪዝምና የኢኮኖሚ ማዕከላትን እንደ ሙምባይና ደልሂን ሳይነካ በሰማይ በኩል በማለፍ ብቻ የዓለም አቀፍ በረራዎቿን ማሰር መቻሉ የኢትዮጵያን የጂኦሎጂካል ሀያልነት በግልጽ አሳይቷል። ሰፊው ተጽዕኖና የቅጣት በትሩ ያሳረፈው አሻራ ምንድነው? ከኢትዮጵያችን ስንጀምር ይህ የእሳተ ገሞራ አመድ ክስተት ኢትዮጵያን ሳይነካ ከቀይ ባህር እስከ ህንድ ውቅያኖስ ከአረቡ ዓለም እስከ እስያ ድረስ ባሉ ሀያላን ሀገራት ላይ ከፍተኛ ኢኮኖሚያዊ፣ አቪዬሽናዊ እናም አካባቢያዊ ተጽዕኖ አሳርፏል። ኃይሎችን ቀይሯል። ክስተቱ የሰው ልጅ ቴክኖሎጂና ሀብት በተፈጥሮ ኃይል ፊት ምን ያህል ደካማና ሽባ እንደሆነ በተግባር ያሳየ ነው። ይህ የኢትዮጵያ እሳተ ገሞራ ፍንዳታና የአመዱ ታሪክ ነው።